አዲስ አበባ ዩኒቨርሲቲ ስገባ ስሙ የኃይለ ሥላሴ ዩኒቨርሲቲ ነበር የሚባለው። ከግማሽ ምዕተ ዓመት በላይ በተማሪነት በአስተማሪነት እና እንደምታዩኝ አለሁ። እሺ፣ በመጀመሪያ በተማሪነት የነበረውን አንዳንድ ነገሮች አስታውሳለሁ። ተማሪ ሆኜ ስገባ በእድሜም አነስ ስል ነበርና ጨዋታ የምወድ ሰው ስለነበርኩ ረባሽም ነበርኩና እንደኔ ተመሳሳይ የነበሩ ሴቶች ተማሪዎች በብዛት የገቡበት ዘመን ነበር የዛን ዘመንና እዛ ምንድነው የምናደርገው? ወደ ክፍል ስንገባ መምህራኖቻችን የውጭ ሀገር ዜጎች ስለነበሩ ቦታ ለመያዝ በጣም እንሯሯጥ ነበረ። አንደኛው የምንማረው ትምህርት ኬሚስትሪ ሚስተር ባክስተር የሚያስተምረን አሜሪካዊ፣ ቋንቋው በደንብ ስለማይገባን ወደፊት ቦታ ለመያዝ እንሯሯጥ ነበር እና አንድ ሁለት ጊዜ ወድቅ ያለው ተሯሩጬ ቦታ ለመያዝ መማሪያው አዳራሽ ወክማ ግቢ ውስጥ ነበረ። የምታስታውሱ አላችሁ? እዚህ አንድ እሱ ነው። ሁለተኛ ትምህርት ቤታችን የምንማረው 4 ኪሎ ነው፣ መኖሪያችን 6 ኪሎ ነው። 2 ኪሎ ሜትር ጠዋትና ማታ እንንቀሳቀሳለን። ስለዚህ ያው ስፖርተኛ የመሆን ስሜትም ከዛ ጊዜ ነው መሰለኝ ጀመረኝ። እንደ ልቤም አልታይም አንዳንድ ጊዜ ስታይ እና የምናደርገው ካፍቴሪያ ሜጀር እንላለን። ምግብ ለመብላት መሯሯጥ ነው። በር የምናስከፍተው የተወሰኑ ሴቶች ልጆች አለን። እንገባለን፣ አንኳኳለን። ከዛ መጡ ይላሉ። ከዛ ስንበላ ደግሞ ወንዶች ለቤታችን ሲቀመጡ አንዳንዶቻችን አንዳንዱ ነገር አንበላም። ስለዚህ ይቀመጣሉ ፊት ለፊታችን እና የኛን ምግብ እንሰጣቸዋለን። ግን አንዳንድ ስትራቴጂክ ሊሆን ይችላል እንደዛ የምናደርገው። ሌላው ተማሪ ሆኜ የማስታውሰው አንድ ብናገር ጥሩ ነው፣ እዚሁ ጓደኛ ፊት ለፊት ስለተቀመጠ እኔ 3ኛ ዓመት ሆኜ አንድ ሀሳብ ነበረ። በውጤታቸው ጥሩ የሆኑ ተማሪዎች ከፍተኛ ወደ ሌላ ሳብጀክት የሚቀጥለውን ይር ሳብጀክት መውሰድ ፈቃድ ነበር። ስለዚህ አስተባብሬ ያሉ 2 ሴት ተማሪዎች እንማር ብለን ጠየቅን። ክሬዲቱ 5 ክሬዲት ስለነበር በጣም ብዙ ጊዜ ይወስዳል እና ትምህርት ስሙ ኮምፓራቲቭ አናቶሚ ይባላል እና ጎበዝ ተማሪዎች ነበሩ የኛ ሲኒየሮች። ከዛ ከነሱ ጋር ተምረን በደንብ ጊዜ ለማሳለፍ ነው። የዛን ጊዜ አብዮት ፈንድቶ ነበር እና ያው እንሳተፍ ነበር። ንግግር ሲደረግ 6 ኪሎ እንመጣለን፣ ከ4 ኪሎ እናዳምጣለን። በጣም ኢንሳይቲንግ ኤንድ ኤክሳይቲንግም ነበር ማለት ይችላል በእኛ በወጣትነት ዘመን። ስለዚህ ይሄው ድመት ነበረች፣ አንድ ትልቅ ድመት አናቶሚ ዳይሴክት የምናረጋት። ከዛ ይሄው ጓደኛ ፊት ለፊት የተቀመጠ ስሙን ልጥራው ነው ፕሮፌሰር ዘሪሁን እና እሱ 2 ዓመት ሲኒየሬ ነው። ከዛ እባክህን ይችን ድመቷን ከእናንተ ጋር በደንብ ብንሰራት ምናምን ጊዜ እኮ አለ ስብሰባውም እንሄዳለን ደግሞ ጊዜም እንዳያመልጥን በሚል አስተሳሰብ ከዛ ከሱ ጋራ ሌሎቹም አንድ ድመት ለ2 ነበር የሚሰጠን እና ሌላውም ነበረ ብቻውን የሚሰራም ነበር። ለማንኛውም ጊዜያችሁን አልውሰድ። ከዛ እሱን እያባበል ከቤቴ ዳቦ እያመጣው ምግብ ቆሎም እያመጣው እባክን ጨርሳትና ከዛ ብሬኗን ጨረስናት በሙሉ አናትም አጠልናት። ደግሞ እሱ ጎበዝ ነው እኔ ትንሽ ቸኩል ስለሆንኩ እባክን ይህንን ተው አይሆንም ይሄን በደንብ መስራት አለብን እያለ ኤኒዌይ ተምረን ጨረስን። ፈተናውን አልተፈተንም። አብዮቱ ያው የቀጠለ ሄደ። እሺ ልጨርስና በአስተማሪነት አስተማሪ ለመሆን ኢትዮጵያናይዜሽን የሚለው ፕሮግራም ስለተጀመረ እኛን የዛን ጊዜ ዲፓርትመንት አለቃ የነበሩት ሌሎችን ጓደኞችን በብዛት ግራጁዌት አሲስታንት የተቀጠረበት ጊዜ ነበረ እና ገባን። ያው ማስተማር ማለት የዛን ጊዜ መማር ነው። እኔ አሁንም ማስተማር መማር ብዬ ነው የማምነው። የዛን ጊዜ እንዴት ነው ሌክቸር የምናዘጋጀው? ጠረጴዛ ላይ 5-6 መጽሐፍ ደረድራለሁ። ከዚህ አነባለሁ፣ ከዚህ አነባለሁ፣ ኖት ጽፋለሁ በእጄ። ኮምፒውተር የለ ምን የለ። በዛ መልኩ ነው የማስተምረው ወጣት ተማሪ ሆኜ እና ሳስተምር ያው አዳራሽ ውስጥ ነው፣ እዛ ነው የማየው። መለፍለፍ ነው ወዲያ ወዲህ እያልኩ እንደዛ ነበር። ግን አሁንም ማስተማር መማር በጣም ነው የምወደው እና አዲስ አበባ ዩኒቨርሲቲ በ75 ዓመቱ ታሪክ ለእኔ ትልቅ እድል ሰጥቶኛል። አንደኛ ትምህርት ስለምወድ ላለው ሁልጊዜም የምፈልገውን ነገር ያገኘሁበት፣ የተማርኩበት፣ ያወቅኩበት፣ በተቻለኝም መጠን ያገለገልኩበት እድል ተሰጥቶኝ በማስተማር በምርምር አሁንም ያው እኔ እፈልጋለሁ ተፈላልገን ነው ያለው። አሁንም እዛው ነሽ እንደ ይሉኛል። እንደ እንትን ነው እዛው ነኝ። ምን ሆንኩ? አገለግላለሁ፣ የሚቻለኝን አደርጋለሁ።
ህይወቴ እስከ ሄደች ድረስ ግን ህይወት አንድ ቀን ይቆማል። ህይወት አንድ መንገድ ጉዞ ስለሆነ ስለማቀው ካጠገቤ የምወዳቸው ጓደኞቼ ያስተማሩኝ ፍቅር የሰጡኝ አጠገቤ የሉም። አዝናለሁ፣ አለቅሳለሁ። ግን የህይወት ጉዞ ነውና ህይወት ይቀጥላል። እና ሌላው በጣም የሚያስደንቀኝ ነገር ምንድነው? በዚህ ዘመን ከግማሽ ምዕተ ዓመት በላይ በእውቀት በቴክኖሎጂ በማህበረሰብ እድገት ያየሁት ነገር እንዴት እድለኛ ሰው ነኝ እላለሁ። የአዲስ አበባ ዩኒቨርሲቲ ውጤት በመሆኔ እደሰታለሁ። ሌላው የሚያስደስተኝ ከኔ በላይ ትልልቅ ቦታ ከኢትዮጵያ ውጭ በሚሄድበት ጊዜ ሁሉ ስለማገኝ እኮራለሁ በእነሱ። ከኔ 100 ጊዜ እጥፍ የሆኑ እውቀትን የሚያሻግሩ ለራሳቸው ሌላው ተርፎ ራሳቸውን አሳውቀው ሌላው ተርፎ ከኢትዮጵያ ውጭ ያሉ የአዲስ አበባ ዩኒቨርሲቲ የኃይለሥላሴ ፈርስት ዩኒቨርሲቲ እና ከዛም በኋላ የአዲስ አበባ ዩኒቨርሲቲ ምሁራን ሴቶች፣ ወጣቶች በዓለም በሙሉ እውቀታቸውን ስለሚያስተላልፉ እኮራለሁ። እንዳልኳችሁ ተፈልጌ ነው ያለሁት። እኔም ፈልጌ ስላለሁኝ ይፈቀድልኝ እቀጥላለሁ አገልግሎቴን። አመሰግናለሁ።